ሰላም ሰላም እንዴት ናችሁ? ውድ የቲቶፕ ታይም ቤተሰቦች በዛሬው ቆይታችን የምንመለከተው ዋና ሀሳብ የሚሆነው የ2018 የሪሚዲያል ተማሪዎች ወደ ግቢ ወይም ደግሞ የግቢ መደባቸውን ማወቃቸው ይታወቃል። ታዲያ የግቢ መደባቸውንም ተከትሎ አብዛኞቻችሁ የሪሚዲያል ተማሪዎች መቼ ነው ታዲያ ወደ ግቢ የምንገባው፣ መቼ ነው የምንጠራው የሚል ጥያቄን አቅርባችሁልኝ ነበር። በዛሬው ቆይታችን ይህንን ጥያቄ የምመልስላችሁ ይሆናል ማለት ነው። ታዲያ ይህን ቪዲዮ ከመጀመራችሁ በፊት እናንተም ቻናሉን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ምናልባት መቼ ነው የምንገባው የሚል ጥያቄ ያነሱ ሌሎች ጓደኞቻችሁ ስለሚኖሩ ወደ ሌሎቹ እንድልኩላቸው ሼር አድርጉላቸው እያልኩኝ ቀጥታ ወደ ቪዲዮ ምገባ ይሆናል ማለት ነው። እንግዲህ የሪሚዲያል ግቢ ይፋ መደረጉ ይታወቃል። እንግዲህ አብዛኛው በሚባለው ደረጃ አብዛኛው የሪሚዲያል ተማሪ ማለት ነው የሚፈልጉት ግቢዎች ውስጥ ወይም የመጀመሪያ አካባቢ የሚባለው ላይ ነው የደረሳችሁ። አንዳንዶቹም ደግሞ እንግዲህ አልመረጥነውም ያላችሁት ግቢ እንደደረሳችሁ ነግሯችሁኛል። ብቻ ግን መቼ ነው የምንገባው የሚለውን ዋና ሀሳብ ስንመለከት ከዚህ በፊት የነበረውን የትምህርት ሚኒስቴርን የሪሚዲያል ስኬጁል ከተመለከትን ከዚህ በፊት የነበረው አሰራር የሪሚዲያል ተማሪዎች በግቢ ውስጥ ለ4 ወር እና በዚህ ውስጥ ከበዛ ወደ 5 ወር መቃረቢያ ድረስ እንደሚቆዩ ነበር የታየው። ነገር ግን አምናና በነበረው በተለይ አምና በነበረው ቆይታ ስንመለከት አምና ለ6 ወር የሪሚዲያል ተማሪዎች በግቢ ቆይታ አድርገው ፈተናቸውን ተፈትነው ማለትም ከ100% ተፈትነው ወደ ግቢ ነው የሄዱት። ስለዚህ የዘንድሮውንም በተመሳሳይ ሁኔታ ካደረግነው አጠቃላይ የሪሚዲያል ቆይታችሁ የ6 ወር ጊዜን የሚፈጅ ነው የሚሆነው ማለት ነው። ከዛ 6 ወሩን ስትጨርሱ ፈተናችሁን ተፈትናችሁ ወደ የቤታችሁ ትገባላችሁ። ታዲያ የዘንድሮ የትምህርት አሰጣጥን ደግሞ ከተመለከትነው የዘንድሮ የትምህርት ሚኒስቴር ስኬጁሉን በጠበቀ መልኩ ነው ልንል እንችላለን። ምክንያቱም አብዛኞቹ ተማሪዎች ወደ ግቢ ገብተው የተጠናቀቁበት ሁኔታዎች አሉ። ከዚህ በፊት በዚህ ወቅት ስንመለከት ብዙዎቹ በስርዓት ያልገቡ ፍሬሽማን ያልተመደበበት ሁኔታ ሲኖር፣ በአሁኑ ጊዜ ግን ፍሬሽማኖች ሁሉም ወደ ግቢ ገብተው ተደላድለው ትምህርታቸውን እየጀመሩ ይገኛሉ። ስለዚህ አሁን ላይ የቀረው የሪሚዲያል ውጤትና ምደባ ነበር። የሪሚዲያል ምደባ ይፋ ተደርጓል። ከዚህ በኋላ ግቢዎች ያላቸውን ነገር አዘጋጅተው ሪሚዲያል ተማሪዎችን ይጠራሉ ማለት ነው። ታዲያ የሪሚዲያልም ጥሪ ከፍሬሽ ተማሪዎች አንጻር ከተመለከትነው የፍሬሽ የግቢ ምደባ ከወጣ ከ2 እና ከ3 ሳምንት በኋላ ነው የዩኒቨርሲቲዎች ጥሪ የተገለጸው። ታዲያ ይህንንም መሰረት አድርገን የሪሚዲያል እንኳን ብንመለከት አሁን ላይ ከትናንትና ጀምሮ የሪሚዲያል ምደባችሁን ያወቃችሁ ተማሪዎች ከዚህ በኋላ ወደ 3 ወይም ደግሞ እስከ 2 ሳምንታት ያህል ነው ማለት ነው ወደ ቤት ልትቆዩ የምትችሉት። ምክንያቱም አብዛኛው ግቢ ካደላደለና ካመቻቸ በኋላ የሪሚዲያል ተማሪዎቹን ተቀብሎ ማስተማሩን ይጀምራል ማለት ነው። በጣም ስለዚህ ይህንን ነገር በቀን በቁጥር ለይተን እንኳን ካስቀመጥነው ህዳር መጀመሪያ አካባቢ የሚሆንበት ሁኔታ አለ ማለት ነው። በዋናነት ግን የሪሚዲያል ተማሪዎችን ወደ ግቢ ስትገቡ እንድታስተውሉ የምነግራችሁ ነገር የሚሆነው እንግዲህ የሪሚዲያል ሁለተኛ እድል መሆኑ ይታወቃል። ታዲያ ወደ ግቢ ስትገቡ ይህን ሁለተኛ እድላችሁን እንድታባክኑ አልመክራችሁ። ማለትም በአግባቡና ተገቢ በሆነ መንገድ ተጠቅማችሁ እለፉት። ምክንያቱም ሪሚዲያል ከዚህ በፊት እንደነበረው 30% ድጋፍ የሚባለው ነገር ቀርቶ 100 ሁለተኛ ኢንትራንስ እንደማለት ነው። ሁለተኛ ኢንትራንስን ማጣት ደግሞ ብዙ ነገሮችን ወደኋላ ይዞባችሁ የሚቀረውና በደንብ እንድትሰሩ አሳስባችኋለሁ ማለት ነው። እንግዲህ ወደ ግቢ ስትገቡ ከሚሰጧቸው የተለያዩ ሞጁሎች አሉ፣ ወይም ደግሞ ትምህርት ሚኒስቴር ያዘጋጀው ሞጁል አለ። በዋናነት ሞጁሉን እንደ ሪፈር አድርጋችሁ ብቻ አንብቡ እላችኋለሁ። ያው ሞጁሉ ከ9 እስከ 12 ያለው ትምህርቶች እንዳለ የተውጣጡበት ስለሆነ ለማንበብ በጣም ምቹና ቀላል ይሆንላችኋል ለእናንተ። ሌላው እንግዲህ ቲቶፕ ታይም የሚባል ራሱን የቻለ ከ10,000 ሰብስክራይበር በላይ ያለው ሁለተኛ ቻናል አለን እኛ ቲቶፕ ታይም ፍሬሽማኖች። በቲቶፕ ታይም ቻናላችን ላይም ግን ለሪሚዲያል ተማሪዎች የሚሆኑ ቪዲዮዎችን ሰርተን ብዙ ተማሪዎች እየገቡ ተምረዋል። ከአምናም ብዙዎችን አስተምረናል። ስለዚህ እናንተም ደግሞ ዘንድሮ 2018 የምትገቡ የሪሚዲያል ተማሪዎች ቲቶፕ ታይም የሚባለውን ቻናል ሰርች ስታደርጉ ፊት ለፊት ላይ ሁል ጊዜ የሚመጣላችሁ እሱ ነው። በመቀላቀል የተለያዩት የሪሚዲያል ኮርሶችን መከታተል እንዲሁም መማር የምትችሉ መሆኑን አሳውቃችኋለሁኝ ማለት ነው። ይህንንም ቻናል ደግሞ ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ አድርጉ። ይሄም ቻናል እንግዲህ ፍሬሽማን ጓደኛ ካላችሁ ላኩላቸው። ምክንያቱም ቲቶፕ ታይም ፍሬሽማን የሚባለው ቻናላችን ደግሞ ከአሁኑ ሰኞ ጀምሮ በተከታታይ የፍሬሽማን ተማሪዎችን ትምህርት በቪዲዮ ማድረሱን ስለሚቀጥል ማለት ነው። አብራችሁኝ ስለቆያችሁ ግን አመሰግናለሁ።
ደጋግሜ የምነግራችሁ ነገር ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቻው ቻው።